እና እኔ ደግሞ በቃ እንዴ እንደዛ እኔ ባልሆነ እኔ ከየትም ልታመጣ ትችላለህ፣ ከቤተሰብ ልትቀበል ትችላለህ። እኔ እዚህ ጋ ምን ሄጄ የምሰራው ለእኔና ለአንተ ህይወት እስከሆነ ድረስ ማድረግ አለብህ ምናምን ብዬ በዛ ምክንያት ከሱ ጋር እንትን አልኩ። በቃ እዚህ ከመጣሁ በኋላ ምንም አላወራውም ምናምን። ያው እሱ ግን ቴክስት ይጽፍልኛል ምናምን በቃ እንደሚያፈቅረኝ ምናምን ይነግረኛል። እና እኔ እዚህ ጋር ያው ማለት አልወሰንኩም። አሁንም አላወራውም። ያው 1 ዓመቴ ነው አላወራውም ምናምን። ግን ደግሞ በቃ ማለት እንዴት ነው እንድትመክረኝ ፈልጌ ነው። እድሜሽ ምን ያህል ነው? አሁን እድሜሽ ምን ያህል ነው? 19 ምናምን ወደ 20 እየገባ ነው። የእሱ እድሜ ምን ያህል ነው ያልሽኝ? 21 22 ቢሆን ነው። እሺ ምንድን ነው አሁን ያንቺ የፈለግሽው? ያንቺ ፍላጎት ምንድን ነው? ማለት እኔ እዚህ ጋር ማለት እንዴት ነው የሆነ እኔ ቤተሰብ እሱን አይፈልግም ልጁ፣ ምክንያቱም በቃ ስራ የለው ምናምን ብለው። አሁን በእርግጥ ስራ እየሰራ ነው። በቃ የኔ ቤተሰብ እሱን ያልተቀበለው ስራ የለው ምናምን በማለት ምክንያት ነው። እኔ ደግሞ አሁን ላይ ያልወሰንኩት ነገር በቃ ይሄ ልጅ ያፈቅረኛል ምናምን ሶ ከሱ ጋር ቢሆን ይሻላል፣ ወይ ደግሞ በቃ ቤተሰብም እሱን ስለማይፈልጉት ከሱ በቃ እሱ ቢቀር ማለት ይሄ ነገር በቃ ስለሚያወዛግበኝ ነው። ልተው አልተው የሚል ነገር ውስጥ መሀል ላይ ስላለው ነው። እሱ ምንድን ነው የእሱ ሀሳብ? እሱም አብረን እንድንሆን ነው የምፈልገው። እሱ እስካሁን ድረስ ቴክስት ይልክልኛል። እኔ አንቺ እስከ መቼም እጠብቅሻለሁ ምናምን በቃ እኔ ሁላ ያልሆነ ቃል ምናምን ሁላ ስለበቃ ህጋዊ ባልሽ ነው? ህጋዊ ባልሽ ነው አይደል? እሱ አዎ እንዴ ህጋዊ ባሌ ነው። 80 ምናምን አለ። እሺ ሚውት አድርጊ። ኦኬ አሁን እኔ 12ኛ ክፍል ሆናችሁ ተማሪ ሆናችሁ በዛ እድሜ ምንድን ነው ጥድፊያ ሆነ ያልገባኝ። አንቺ 19 ዓመትሽ ነው፣ እሱ 22 ምናምን ገና እኮ ናችሁ። ማለት ትዳር ውስጥ እኮ መግባት እኮ መጥፎ ነው ሳይሆን አለ ጊዜው የሚሆን ነገር ፌል ነው የሚያደርገው። ወደድሽም ጠላሽ። ምክንያቱም ሰው እድሜ ነው ደግሞ አንዳንዴ የሚያበስለው። ወንድ ልጅ ቢያንስ ከ30 ዓመት በታች የሆነ ወንድ አታግቡ፣ ትቃጠላላችሁ። ትከሻ ሰፊ መሆን ያስፈልጋል። አትግባቢም። ልጅነቱ አለ፣ ፋይሬጅ የሚባል ነገር አለ። ገብቶሻል? ትዳር ላይ ያ አይሰራም። የሆነ ሰው እንኳን አብሮሽ ሲኖር የሚያደርገውን ነገር እንትን አድርገሽ ነው ማለፍ መቻል። ትከሻሽ ጠንካራ መሆን አለበት። ብዙ ፈተና አለው። ሰይጣን ይፈታተንሻል። ትዳሩ ስትሆኝ ብዙ ቻሌንጆች አሉ። ያንን በ19 ዓመት እድሜሽ ጫንቃሽ የምትሸከሚው አይደለም። እድሜ ዋጋ የሚኖረው እዚህ ጋር ነው። ለምን ሰው በእድሜ ሂደት ውስጥ ምን እያደረገ ይመጣል? አይምሮ እየዳበረ ጊዜ እያስተማረው ገብቶሻል። ልጅነት የሚባለው ነገር እየቀነሰ ማስተዋል የሚባለው ነገር እየመጣ ተራ ነገሮች ላይ ከማተኮር ይልቅ ትልቁ ስዕል ላይ እያተኮረ ይመጣል። እድሜው እየገፋ ሲመጣ ገብቶሻል። አሁን 15 ዓመት ግን 20 ዓመት ላይ ማስበውን አይደለም ማስበው። በብዙ ሂደት ውስጥ በእድሜ ውጣ ውረድ ውስጥ ያ ነገር እያለፈ አዲስ ማንነት፣ አዲስ ትውልድ፣ አዲስ ጊዜ እየመጣ በጊዜ ሂደት እየተገነባ ይመጣል። የ22 ዓመት ገና እንቦቀቅላ ላይ የሆነ የእናቱን ጡጦ ያልጨረሰ ልጅ አግብተሽ ሊያስተዳድርሽ ነው? ሊመራሽ ነው? ከፊት እየቀደመ እንዴት ነው የምትኖሩት? ማለት እንድታስብ ይሆንሽ። እኔ ፋክቱ ነው የምነግርሽ እንጂ ህይወትሽን ታስተካክይዋለሽ። እንዲያርግ ያለሽ ግን እውነታው ግን እንዲህ ከጉሮሽ ለማውረድ የሚከብድ ግን እውነት ነግርሻለሁ። ስለዚህ እንዴት ሊያስተዳድረሽ? ወንድ ልጅ እኮ መሪ መሆን አለበት፣ የቤት ራስ መሆን አለበት። የ22 ዓመት ልጅ ስራ መስራት አይደለም የሚያሳስበው። ከጓደኞቹ ጋር ወጥቶ ጌዳውን ምናምን ማለት ነው። በ22 ዓመቱ ከጓደኞቹ ኩሉን ብሎ ስለ ልብስና ስለ ጫማው ነው የሚያስበው። ስለ ቲክቶክ ላይኩና ኮመንቱ ጓደኞቼ ስንት ላይክ ሰጡኝ ነው እንጂ ህይወት፣ ትዳሪ፣ ልጅ ሲመጣ ኃላፊነት ምናምን የሚባለው ነገር የሚመጣው ከ30 ዓመት በኋላ ነው። ወንድ ልጅ ማጠንጠን የሚጀምረው እንዲህ በቃኝ፣ ህፃንነቴ ልጅነቴ በቃኝ፣
ስለዚህ አሁን ትልቅ ሰው መሆን አለብኝ፣ ኃላፊነት መሸከም አለብኝ፣ በቃ መብሰል አለብኝ ማለት የሚጀምረው 30ን ከተሻገረ በኋላ። ከ30 በታች ይና ዝላይ ይዘለ ነው ያቃጥልሽ። አንቺም እንደዛ ለወንዱ ብቻ አለ። አንቺም 19 ዓመትሽ ነው። 25 ዓመት እንደሆነ ሴት አይደለም የምታስቢው። ማቹርድ አትሆኚ። እድሜሽ ገና ነው። የሚያሳስብሽ አሁን በቃ ቤተሰቦች የፈለጉት አልፈለጉት የሚለው ነው የሚያሳስብሽ። አሁን አንዴ ትዳር ውስጥ ገብታችሁበታል። ሂዱበት አትሂዱበት እሱ የእናንተ ድርሻ ነው። ግን እኔ የምነግርሽ እግዚአብሔር ምስክሬ ነው የምላችሁ፣ በዚህ እድሜያችሁ አሁን ብትሄጂ ድጋሚ አለመግባባቱ እንደገና ነው የሚነሳ። አትግባቡ። ግን አሁን ሰው ሀገር ነሽ። ምን አድርጊ? ስራ በይው። ስራ ይስራ፣ ቀጥቅጦ ስራ ይስራ። ከስደት ህይወት ያውጣሽ የሚያፈቅርሽ ከሆነ። ምክንያቱም ትዳር ውስጥ ገብታችኋል። መቼም እንዴት እንደምትወጡ አንነግራችሁ። ያ ደግሞ ኃጢአት። እንዴት እንደምትወጡ መንገድ ማሳየት ያለበት ከፈቀደ ፈጣሪ እንጂ እኛ አያገባንም። ማፍረስ ላይ አያገባንም። ኦልሬዲ ስትገባ አላማከራችሁንም። የገባሽበት ጉዳይ ስለሆነ የገባሽበት ጉዳይ ላይ ከመጣሽ እንዴት እንደምታስተካክሉ ነው ላወራሽ ብቻ። በቃ አንዴ ገብታችኋል። ብሰሉ። አሁን ልብ በ40 ዓመት ገንዘብ በ20 ዓመት የሚባለውን ታሪክ ቀይሩትም። ልብም ገንዘብም ከያዛችሁ አሁን በዚህ እድሜያችሁ ጥርሳችሁን ነክሳችሁ ትንሽ እድሜያችሁ ፑሽ ያደርግ እየተቻቻላችሁ የምትሄዱ ከሆነ ጥሩ ትዳር ሊኖራችሁ ይችላሉ ወደፊት። አለዚያ ትንሽ ሄዳችሁ ትለቁታላችሁ በእርግጠኝነት። በሂደር አቆዩት። ከዛ በኋላ እሱም ሰርቶ ቤተሰቦችሽን ያሳምናችሁ። ሲተለውጡ ራሱን ቀይሮ ጠንካራ ሰራተኛ ሆኑ። እሺ ተግባባ? አዎ እሺ፣ አመሰግናለሁ። በቃ ልክ ነው። ይሄ አንተ ያልከው ነገር ነበር። ቤተሰብ ጋርም የተነሳው ጥያቄ ገባ። በቃ እንዴት ሊያስተዳድርሽ ነው ምናምን። በቃ ይሄ የቤተሰብም ልክ ናቸው። ምክንያቱም በ19 ዓመትሽ አሁን ለ22 ዓመት ልጅ ድረውሽ ከዳሩሽ በኋላ እንዴት ሊያስተዳድርሽ ነው ብሎ ማሰቡ እሺ፣ ለየት ያለ ነው ከመስጠት ነው። እነሱማ እኮ መጀመሪያም አልፈቀዱም፣ ግን እዛ ጋር የኔ ፍላጎት ስም ስለነበር በቃ እሷ ከፈለገች ብለሽ ነው እንጂ ለያዥ ለገናዥ አስቸግረሽ ነው። አስቸግሪያቸው ነው። ምክንያቱም እኔም አሁን ላይ ቢሆን ያንን ውሳኔ አልወስንም ነበረ። ያው በሰዓቱ ልጅ ነኝ። ሴት ልጅ ካፈቀረች ያ የትምህርት ቤት ነው ማሰማው። ኤኒዌይስ አሁን ይኸውልሽ ከእሱ ጋር ልሁን ወይስ አልሁን የሚል ጥያቄ የምጠይቂበት ጉዳይ አለም። ትዳር ውስጥ ነሽ። ይሄ የሆነ የሰሞን ፍቅር ምናምን አለ 80 ያላችሁ ሰው የአንቺ ጥያቄ የነበረው እኔን የጠየቅሽኝ ልሁን አልሁን እንዴ? በቃ ጨዋታ አረግሹ። ጨዋታ ፈረሰ፣ ዳቦ ተቆረሰ። በቃ ቻው አንዴ እንደዚህ የሚባል ነገር አስተካክሉት። ብሰሉ ቆፍጠን ብላችሁ በሳል አይምሮ ያለው ሰው ያደረገውን እያደረጋችሁ ለመሄድ ሞክሩ። እሺ እሺ እሺ፣ አመሰግናለሁ። እሺ ሴት ልጅ ካፈቀረች እኮ ይባላል እኮ ጓድ፣ ሰማይንም ምድርንም አሰማ አምላኳንም አሰማ ካፈቀረች። አሁን ቼሊ በ19 ዓመቷ ቤተሰብ አይሆንም ታያሏት። የ22 ዓመት ልጅ ካልዳራችሁ እንዴ ቢያንስ እሺ እየተፋቀርን እየተጃጃለን እንቀጥል እኮ እሺ አባት ነው ፍቅረኛ ሆነን እንቀጥል ብትይ እኮ ራሱ ጥሩ ነው። መንገድ ላይ ምናምን ይገባሽ ይሆናል። ካላገባው ይህ ከባድ የሆነ ምች፣ የፍቅር ምች። ቅባት ያለው ምግብ በልተህ ስትወጣ ምች ይመታል እንደሚባለው ይሄ የፍቅር ምች ይባላል። ወይኔ ይቅርታ ታብታብ እያልኩ ነው የገባሁት። በስተት ነው ታብታብ ስታረጉ እዚህ ጭንቅላት የምትሉ ሰው ላስገባ። እሺ ቆይ ታስገቢያለሽ ኔክስት። እሺ በሞዴሬተር በኩል ጉቦ ቀበል ጀመራችሁ። በር አካባቢ ጤና ይስጥልኝ። ሰላም ነው። እንኳን ደህና መጣሽ። እንዴት ነው? ድምፅሽ ርቋል። አሁን ሲሰማ አውጪ ኤርፎኑን አውጪ። እሺ አሁን አይሰማም? አሪፍ ነው። ምን እንታዘዝ?
የብዙዎቹን እያዳመጥኩ ነበርና ኧረ ድምፅሽ እንዴት ነው ወገን? አይሰማም? እንደሱ እሺ። አሁን ይሰማል በደንብ? በደንብ ይሰማል። እሺ እኔ ምን መሰለክ እንድታማክረኝ የፈለኩትኝ የምንተዋወቀው የነበረው ከ9 ዓመት በፊት ነው፣ በጓደኝነት ማለት ነው። እና ያው እኔ ሌላ ላይ ህይወት ውስጥ ነበርኩኝ ከሱ ጋር ጓደኛሞች የነበርን ሰዓት ላይ የተዋወቅነው ፌስቡክ ላይ ነበር። መጀመሪያ የተዋወቅነው ፌስቡክ ላይ 2 ዓመት ፌስቡክ አውርተናል። 2 ዓመት ፌስቡክ አውርተን ነው ከዛ የተገናኘ ነውና ያው የዛ ሰዓት የእኔ ልጅነት ነበር ምናምን ሌላ ነገር ማስብበትም አልነበረም። ግን ኖርማሊ ሌላ ጓደኛ ነበረኝ ፍቅረኛና እሱም ያው ኖርማል ፍሬንድ ነበር እኔ የማስበው። እሱ ግን ያው ሌላ ፍቅረኛ ማለት እንደ ፍቅረኛ ነው እሱ ያስበኝ የነበረው። ያፈቅረኝ ነበር ባይነግረኝም እና እንገናኛለን ምናምን። ግን እውነቱን ስነግርህ ሌላ ነገር አስቡ። ይሄ እንደዚህ እንግዲህ ብቻችንን እንገናኛለን አብረን እንዞራለን በመኪና ምናምን፣ ግን አንድ ነገር አድርጎ አያውቅም። ይሄ ለመሳም መሞከር፣ ይሄ ሌላ ነገር አጓጉል ነገሮች ለማድረግ ኢቭን ኢፍ ይሄ መጠጥ ቤት ምናምን እንደዚህ ይዞኝ ራሱ ሄዶ አያውቅም። ቦይፍሬንድ ነበረኝ ግን አያውቅም። አያውቅም። እሱ አልነገርኩትም። ከዛ በኋላ ላይ መሀል ላይ ከዛኛው ጋር ብሬክ አረኩኝ። ከሱም ጋር ብዙ በቃ ሙድ ውስጥ ስገባ ወደ ስራ ተመለስኩኝ። በቃ ያኛውን ለመርሳት ብዬ 2 ስራ መስራት ጀመርኩኝ ሁላ ማለት ነው። ከቤተሰብ ጋር ወጥቼ ምናምን ስለነበር ከዛ ይደውላል እንገናኝ ይላል። በጣም ቢዚ ነኝ እለዋለሁ። ከዛ በቃ በተደጋጋሚ ጠይቀኝ ነበር። ምንም ለማግኘት ፍላጎት ስላልነበረኝ እኔ አላገኘውም ነበር። ከዛ የሚገርም ከ6 ዓመት በኋላ ተገናኘን ቴሌግራም ላይ ከ6 ዓመት በኋላ እና እኔ ቴክስት ያደረኩለት እንዳንተ አለህ እንዴ ምናምን ስለው በጣም በደስታ ነው የተቀበለኝ እና ዱባይ እንደገባ ነገረኝ፣ ለስራ እንደሄደ እና በቃ ያለውን ነገር ነገረኝ። ማለት በጣም እንደሚያፈቅረኝና አብረን እንጀምር እንደሚፈልግ ነገረኝ። ፍቅረኛ ከሌለሽ ሲለኝ አይለኝም አልኩት። በቃ እሺ እንጀምር ተባብለን ጀመርን ማለት ነው። ብዙ ነገሮችን እኔ ማላስታውሳቸውም ብዙ ነገር ያስታውሳል እሱ። ያለንን ነገር እንዴት ነው በቃ እያንዳንዱን የሄድንበትን ቦታ ሁላ ሳይቀር ማለት ነው። ከዛ ኪዳነ ምሕረትን ይዞ ምናምን ነው የሚዋለልኝ ሁላ ማለት ነው። ከዛ በቃ እሺ ብዬ ጀመርን። አሪፍ ነበር እየሄድን የነበረው። ባለው ሰዓት በሙሉ ይደውላል። በቃ ባለው ሰዓት በሙሉ ማለት ነው። ከዛ እኔ ወደ ጨዋታው መግባቴን ሲያቅ እሱ መከርበት ጀመረ ማለት ነው። ፍራቻ ይሁን አላወኩም። ማለት መጀመሪያ ምን ጠይቆኝ ነበር፣ ድጋሚ ልትሄጂ ከሆነ ወደ ህይወቴ ተመልሰሽ አትምጪ ካሁኑ አሳውቂኝ ብሎኝ ነበር። ይሄን ያህል ደግሞ እኔ የሚያፈቅረኝ ሰው ማጣት አልፈልግም። በቃ ሴት ልጅ የሚያፈቅራትን ነው ማግባት የሚያለባት ሲጀመር። ስለዚህ ለምን ብዬ ገፋለሁ እሞክራለሁ ብዬው ነው የገባሁት የነበረው። እንደ ጠበቁትም ባይሆንም ፍቅር ውስጥ አስገባኝ። ከዛ በኋላ ላይ ግን እኔ ሆንኩኝ ተለማማጭ ማለት ነው። በቃ በፊት ያደርጋቸውን የነበረውን ነገር መቀነስ ጀመረ። ምንድነው ብዬ መጠየቅ ጀመርኩ። እኔ ጋር ችግር አለ ወይ? የተፈጠረ ነገር አለ ወይ? አሳውቀኝ። ምንም መልስ ሊሰጠኝ አይችልም። በቃ ምንም የለም እኮ ስራ ቢዚ ስለሆንኩኝ ነው፣ ሙቀቱ በዛ ላይ አሁን ስራ እየተደራረበ ነው ምናምን ብሎ ነው የሚያስረዳኝ። ከዛ ግን ላይቭ ላይ እንገናኛለን። የሚገርም ነገር ላይቭ ይገባል። ለኔ ጊዜ የለውም። ላይቭ ለመግባት ጊዜ አለው። ይደክመኛል ሌላ ግን ላይቭ ላይ ለመግባት በቃ በጣም እንትን ነው ታይም አለው። ይሄ ነገር እየደበረኝ መጣ። በተደጋጋሚ መናገር ጀመርኩኝ። ሊሰማኝ አልቻለም። ኮሜንት የምሰጠውን ለሴት ልጅ የምሰጠውን ኮሜንት አስተካክል፣ ጓደኞቼ ናቸው እንደዚህ ናቸው ይላል። ኖ በቃ ሴት ልጅ የምታስበው የራሷ ነገር አለ። እረፍ። ላይቭ ላይም ስታወራ ለከት ይኖር። በቃ ፍቅረኛ አለ ካንተ የኔ የምትላት ሴት አለች። አይሰማም። ከዛ በቃ በጣም ማለት በቃ እንለያይ አይነት ላይ ደረስን ማለት ነው። በቃ እናቁም። ከራሱም መጣ
ማለት እኔ ስሜቱን እንዲረዳ ብዬ ላይቭ ላይ ሌላ ሰው እንደዛ ማውራት ጀመርኩ። በቃ ስሜቱን እስቲ ከተረዳው ብዬ እያለ ማለት ነው። ከዛ ብዙ ሰው ነው ብሎክ ያደረገው እዛ ላይቭ ውስጥ ብዙ ሰው ብሎክ አድርጓል። ብዙ ሰው ብሎክ አደረገ። በቃ በኔ ምክንያት ማለት ላይቭ ላይ ማውራት ማለት እንዴት መሰለ እንትኖች አሉ እንዲ ግሩፖች አሉ የምንተዋወቅ ልጆች ማለት ነው። እና እዛ ላይ እንጫወታለን ምናምን ማለት ነው። አዲስ ሰው ሲመጣ አድ እናደርጋለን ምናምን እና እዛ ላይ እንዲ የሚያወራቸው ምናምን አሁን አንድ ቋሚ ሴት አለች የኔና በቃ ማለት ያው የኔ ፍቅር እኔ ኳንቺ እንደዚህ በቃ ከምን በላይ በቃ ማለት የማይገባው ነገር ይላል እዛ ጋር። የልጅ እናት ነች አውቃለሁ፣ ቤተሰብ ያላት ነች። ግን ቢሆንም እኔ ሴት ነኝ በቃ ማለት እቀናለሁ። አስረዳሁት የፈለገ ነገር ቤት ሴትሽ ትቀናለሽ። በቃ ከሷ ውጪ ሌላ ሴት ስትሞገስ ማየት ማለት ከባድ ነው በምትወደው ሰው። ከዛ አንቺ በቃ እንደዚህ ስለሆንሽ ነው ስለምትቀኝ ነው ምናምን። ኦኬ ስለዚህ አንተ አትቀናም ማለት ነው፣ ችግር የለውም እሺ ብዬ የሆነ ሰው ሲመጣ ማቀው ልጅ ነው እና ዝም ብዬ እዛ ጋር እሱ የሚያደርገውን ደገምኩት እኔ ማለት ነው። ብሎክ አደረገው ልጁ አየር ላይ ነው አስወርዶት ብሎክ ያደረገው ማለት ነው። ከዛ ቴክስት ጻፈልኝ ማን ልጁ እኔ ቆንጆ ያልሽው ሞዴሬተር ስለነበረው አዎ ያሞገስኩትን ልጅ ብሎክ አደረገው ማለት ነው። ከዛ በውስጥ አውሪው ምናምን በቃ እኔና አንቺ እዚህ ጋር ማቆም አለብን ምናምን አለ። ከዛ አንተ ስሜቱን እንድትረዳኝ ነው በቃ አንተ እንደደበረክ እኔም ይደብረኛል። ይሄ ነው ስሜቱ። በቃ ስሜቱ አሁን እኔ ሳረገው ደበረክ አይደለ? በቃ እኔ የሚሰማኝ አሁን የተሰማክ ስሜት ነው ብዬ አስረዳሁት። በቃ አንተ የተሰማ ስሜት ነው አሁን እኔ የተሰማኝ፣ ስለዚህ አስተካክልልኝ በቃ ይሄ አስረዳሁት ማለት ነው። ከዛ በቃ እኔና አንቺ አንግባባም እናቆማለን። እሺ ተባባልን አቆምን። ከዛ ድጋሚ ተታረቅን ማለት ነው። ስንታረቅም ታይም የለውም እንደዛው ላይቭ አይገባም። በርግጥ ማለት የነገርኩትን ነገሮች ትቷል። እውነት ስነግርክ ላይቭ ገብተህ የምታረጋቸው እንደዚህ ነገር አቁም፣ ኮሜንት አትስጥ ምናምን ትቷል። ኢሚዲየትሊ እያንዳንዱ እንትን ስለሚደርሰኝ አቁሟል። ለማንም ምንም አይሰጥም። ገስት ከገባም ከታች ነው ታይፕ የሚያረጋው። አብዛኛውን ጊዜ ግን አይገባም፣ አቆመ ማለት ነው። ከዛ ያው ተታረቀ። ግን አሁን በጣም ማለት ሲመቸኝ እደውላለሁ። አሁን ላይ እየተመቸኝ አይደለም፣ ስራ ቢዚ ነኝ። ሙቀት እኛ ጋር በጣም ከባድ ነው። ስለዚህ ሲመቸኝ ብቻ ልደውልልሽ ነው እንዴ። እና ግራ ገባኝ ለመወሰን አሌክሳ ማለት በዚሁ ልቅጭ በቃ ልወስን ላቁመውን ይወስኝ ወይስ ልታገስ? ግራ ሁለት ቤት ሆንኩኝ። በቃ ሞላወል ሆነ እና በጣምም ነው የሚጠረጥረኝ። በቃ ማለት ሌላም ሰው ያለ ይመስለዋል ምናምን ላስረዳው ሞክሬያለሁ። እኔ ከፈለኩኝ ብየዋለሁ። ራሱ ቀላል ነው ላንተ ግልጽ መናገር አይጠበቅ። እያንዳንዱ የሚገርም አሌክሳ እያንዳንዱ እንቅስቃሴን እነግረዋለሁ፣ እያንዳንዱን ውሎዬን እነግረዋለሁ። ኢቭን ኢፍ ቴሌግራም ኦንላይን ሲያገኘኝ ከማጋ ነው ሲለኝ ስክሪንሾት ነው ምልክለት እያንዳንዱ ማለት ነው። እመኔን በቃ እኔ እንደዚህ አይነት ነገር የለኝም። እዛ ነገር እንኳን ሆኖ 5 ሳንቲ ጠይቄዋል። ገባክ አይደል? የሚያስፈልገኝ ኖሮ 5 ሳንቲ እናድርግልኝ ብየው እንኳን አላውቅም። ምክንያቱም በቃ እንዲጨናነቅ አልፈልግም። ያለበት ሁኔታ ቤተሰብ ማስተዳደር አለ፣ ብዙ ነገር አለ። ገባክ አይደለ? ይሄን ያክል እንኳን አልሄድኩበትም። በቃ አንድና አንድ ፍቅር ስትመጣ ሁሉም ነገር ይደርሳል ነው ሁሌም ነው። እኔ እንደዚህ ምናምን ሳላረግ ምናምን ሲል በቃ ስለኔ ምንም ነገር አታስብ፣ ስትመጣ ይደርሳል። እዚህ ስትመጣ ሁሉም ነገር ይስተካከላል። እኔ አልፈልግም ራሱ ማለት ነው። እና የምትሰጠኝ ሀሳብ ካለ ንገረኝ። ማለት ምን እንደማረግ ልታገስ፣ ልጠብቅ ዝም ብዬ? እድሜሽ ምን ያህል ነው? 28 አሁን ህዳር ላይ 28 ዓመቴ ይይዛለሁ። ታፈቅሪያለሽ? በጣም ምን ነው የምታፈቅሪለት? ምኑን ልበልክ ማለት ምን ነው የምትወጂው? ማለት ምን ነው ደስ የሚልሽ ነው? ዝም ብለሽ ነው ፍቅር ብቻ ነው ስለማፈቅረው ብለሽ በደመ ነፍስ የምታፈቅረው?
ኖ አይደለም ወደ ኋላ አስቢያቸው ነው ያል አሁን ወደሱ ጋር እንትን ያልኩት ኋላ ላይ ነው ያሰብኩት ማለት ማንም ወንድ የሚፈልጋት ሴት አጠገቡ ሆና የሚመቻች ቦታ ላይ ሆኖ ያንን ነገር ሳያደርግ ማለፍ ማለት ለኔ እንደ ጀግና ነው ማየው ከባክ አይደለም እድሜው ምን ያህል እንደሆነ ታውቂያለሽ አሁን እሱ 30 ነው አሁን በሚመጣው አመት 31 ይገባል እሺ ነው ታርቂ እሺ ሁለታችሁም የእቃቃ ጨዋታ ላይ ነው ያላችሁት የሶሻል ሚዲያ ነገር ይሄ የሶሻል ሚዲያ ፍቅር በፌስቡክ የተጀመረ ጦስ ማለት በፌስቡክኛ ነው ቋንቋችሁ ላይቭ ይገባል ላይቭ ያደንቃል ላይቭ ታደንቂያለሽ እንዴት ታደንቂዋለሽ ብሎክ ያደርጋል ብሎክ ታደርጋል ላይፍ አይደለም ይሄ ህይወት አይደለም መብሰል አይደለም አንኛ ልጁ አላደገም ገና ጥሬ ጀንትልማን ዝም ብሎ እየተነሳ የኔ ቆንጆ አይልም ያገኛትን ሴት ልጅን ሊያደግ ይችላል ሪስፔክት ሊያደርግ ይችላል ሁሉንም ሴት ግን የኔ ቆንጆ አይልም የኔ ማር ማርዬ ሆዴ አንጀቴ የኔ ሆድ አይልም ገብቶሻል ካለም ምናልባት ያገባትን ሴት ሊል ይችላል እሱ ላይቭ ላይ ወጥቶ የገባችውን ቲክቶክ ላይ የገባችውን ሴት ሁሉ የኔ ፍቅር የኔ ማር ምናምን የሚለው ስላልበሰለ ጀንትልማን ስላልሆነ ጥሬ ነው ግን እሱ እስኪበስል አንቺ ታሪያለሽ አሁን አላለም ማለት በውስጥ አይልም ማለት መስሎሽ ነው ማለት ክብሩ መጠበቅ አለበት ገብቶሻል ከሰው ጋር ነው እኮ ምን ይኖራል ማህበራዊ ላይፍ ይኖራል ግን አንቺ ጋር ሁሉ ዓለም የኔ ቆንጆ የኔ ውድ የኔ ማር ምናምን ብል ለምሳሌ እኔ አያምርም እንኳን ያስጠላል መዝቀጥ ነው ለኔ ሰውን የምጠሪበት የሆነ የምታከብሪበት መንገድ ይኖራል ግን ሁሉ ዓለም ሴት የኔ ቆንጆ የኔ ፍቅር ማለት እነዛ ሴቶች ላይ የሚያሳድረውን ተጽዕኖ አለ የኔ ቆንጆ ስትያት ሲላት ያቺ ሴት ነው የምትወደው ከሆነ በቃ የኔ ቆንጆ ስላለ ልባው ይላል ይወደኛል በቃ አስባለች ወደሱ ትሳባለች ማለት ሰው አቴንሽንም ነው የሚፈልገው ስለዚህ ባል ሊሆን ይችላል አንድ በደንብ አዳምጪ ነጋግቶሽ ትቃጠያለሽ አላደገም ማለት ሪስፔክት ማድረግ አለበት ላይፍ ቢገባ ምናምን እሱ አይደለም ችግሩ አንቺ ፍቅረኛው ሆነሽ ፍቅር ጀምራችሁ አንቺ ፊት አይባልም አትሊስት ለአይምሮሽ ማሰብ አለበት ገብቶሻል ሴት አለች በህይወቴ እሷ ይሰማታል እኔ ለቀልድ እንኳን ብለው ለእሷ ይሄ ጥሩ ስሜት አይፈጥርም አርቆ ማሰብ ማለት ይሄ ነው ይሄንን ማሰብ አልቻለም ስለዚህ አታገቢው ማለት ነው ይሄን ሰው ባይዞ ስላፈቀርሽ ታገቢያለሽ ማለት ያፈቀራችሁትን ሁሉ ታገቡታላችሁ ማለት ነው እንደን ሰው ያፈቀራችሁ ማታገቡት ሰው አለ ለትዳር የማይሆን ለዓላማ የማይሆን ረጅም ርቀት ህይወት ላይ ማታስቡት ግን የምታፈቅሩት በልብ የማይሻገር ወንዝ የማይሻገር አይነት ሰው ይኖራል ይሄ ነው ሁለተኛ እሱ የሰራውን ስህተት አንቺ ደግምሽ ምን ሆነሽ በቃ እሱ እንደዛ ስላለ እኔም ላደንቅ ብለሽ ሄደሽ የኔ ቆንጆ የእቃቃ ጨዋታ አረጋችሁት ገብቶሻል በቃ ምልልስ ማለት ነው ምንም ህይወት የሌለው ዝም ብሎ የህፃናት መወራጨት ሆነ አንቺ ከሱ በሰይ ምትበሲው ነው ወጪ ከዚህ አይነት ጨዋታ ውስጥ ከዚህ ሽክርክሪት ውስጥ ከዚህ መበሻሸቅ ውስጥ ሶስተኛ የሚጠራጠርሽና የማያምንሽ እሱ ራሱ ስለሚያደርገው ቅድም ስል ሰምተሽኛል ቺት የሚያደርጉ ሰዎች ወንድም ይሁን ሴት ለውጥ አያመጣም እሱ ራሳቸው ስለሚያደርጉት እናንተም እንደምታደርጉት ያስባል ኢቭን ራሳቸው አድርገውት ማለት ነው ይወነጅሏችኋል እናንተ ላይ ቺት አድርገውባችሁ ማግጠውባችሁ at the end of the day እንዲህ ለምንድን እንዲህ አረክብኝ ምናምን ብላችሁ ስጠይቋቸው እንዲህ ስላረግሽ ነው እንዲያረጉት ተወንጃዩን እናንተ ትሆናላችሁ ከእንደዚህ አይነት ሰው ራቂ ፌስቡክ ላይ ነው ያገኘሽው ፌስቡክ ላይ እዛው ቁጭ አድርገሽው ከነ ላይኩ ስብስብ ብለሽ ህይወትሽን ብታስተካኪ ጥሩ ነው ብዬ አስባለሁ እሺ
እሺ አሌክሳይ እሺ አመሰግናለሁ። ቲክቶክ እና ኢሞ ቲክቶክ እና ፌስቡክ ላይ የምትጠብሷቸው ከነ ላይካቸው እዛው ከነ ኮመንቱ ከነ ሼሩ አስቀምጣችኋቸው ብትወጡ ይሻላችኋል። እሱ ያገኛትን ሴት ሁሉ ፊት ለፊቷ በጣም ይሄ ዲስሪስፔክት ነው። ባይዘይ ሲንግል ከሆነ እሺ ሲንግልም ቢሆን ማለት አለበት ብዬ አላምነው። በነገራችን አይባልም የኔ ፍቅር ምናምን ብላ አሁን እዚህ ጋር የምቀርባቸውን እንኳን ሰዎች እህቶቼ ምናምን ምላቸውን ምናምን ቤስት ምላቸውን ሰው የኔ ፍቅር የኔ ቆንጆ ምናምን ብል ለቀልድ እኔ ለቀልድ ልለው እችላለሁ። እዛች ሴት ላይ ግን የሚፈጥረው ተጽዕኖ አለ። ሜቢ ለእኔ ጥሩ ስሜት ካላት ያቺ ሴት የኔ ቆንጆ ስላት ወይ የኔ ፍቅር ስላት እያለመጥኩ ወይም ለጨዋታ ማሳመር ልለው እችላለሁ። እኔ እንዲህ እኔ ቆንጆ አለኝ እኮ ይህ ፍቅር ይወደኛል እንዲህ ማለት ነው ብላ ምን ታስባለች? ጭንቅላቷ ውስጥ ቤት መስራት ትጀምራለች። እዛ ሰው ላይ እኛ ለጨዋታ አልነው ማለት እዛ ሰው ላይ የሚፈጥረው ተጽዕኖ አለ። ክብርን መጠበቅ አስፈላጊ ነው። ስትመሳቁ ተጫወቱ። ብዙ ጊዜም ስለማይ ነው ቲክቶክ ላይ ለጨዋታ ምናምን ይሉታል። ሳቁ፣ ተጫወቱ፣ ቀልዱ ምናምን፣ ግን መስመር ነው። የኔ ቆንጆ የኔ ፍቅር መባባልን ምን አመጣው? ፍቅር ካልሆነች ደግሞ ፍቅረኛው እያለች እንደዛ ማለት ደግሞ ለእሷ ያለውን ንቀት ነው የሚያሳየው። ህፃን ነው ማለት ነው። ጡጦ ስጩ ላስገባ ያላችሁ ሞዴሬተር እሻው ማን ነው? ቅድም እየጻፍሽልኝ ነበር። አይ ላስገባ እያለች ጽፍልኝ ነበረ ቅድም። አንድ ሰው አለሽ አለ ያ ሰው ከሌለ ያለን 10 ደቂቃ ነው። አስገባ። እሺ ሄሎ ሄሎ